አዶናይ ያለውን ነገር በደንብ እየፈጸመ ነው ያለው። በጣም አስገራሚ ነው። እንግዲህ ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። ቴዲ አፍሮን ተችቶት ነበረ። ከዛ በኋላ ብዙ ተቀባይነት እያገኘ አይደለም። ኦልሬዲ ሙዚቃውም ሳይተው በፊት ሙዚቃ ራሱ ትታው ነበር ማለት ነው። እሱን ወደ መዝሙር መሄዱ ማንንም ያስከፋል ብዬ አላስብም። ግን ምንድነው ፖለቲካ ነው። ፖለቲካው ምንድነው ምላችሁ ቴዲ አፍሮ ጋር ሰጣ ገባ ውስጥ ገብቶ ነበረ። ዱባይ ብሎናል፣ ቃል ገብቷል። ዱባይ ደስቼ ነበር ይዛኔ ተደስቼ ነው ቃል የገባው። ዱባይ ቃል ገብቶላችኋል አዶናይ። በለው ዱባይ ምን ችግር አለ? ማም ብራዘር ጋንግስተር ነው መሰለሽ አንቺ። ኩራተኛ ነው ያኛው ትንሽ ወንድሙ ነው አይደል? በጣም ነው የሚወደው ታክበረትን ሊሰራት ነው ይችላል ግን እንዴ። ሰላም ጋይስ እንግዲህ በድጋሚ ተገናኝተናል። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። አዶናይ እንግዲህ ቃል በገባው መሰረት በቃሉ መሰረት ዲላን ፔጅን ኢትዮጵያ ይዞት እንደሚመጣ ተናግሯል ማለት ነው፣ በቅርቡ ማለት ነው። ከዛ ጋር በተያያዘ እንግዲህ በየቀኑ ዲላን ፔጅ እስከሚመጣበት ቀን ድረስ ከአንዳንድ ኮንተንት ክሬተሮች ጋር ኮላብ እንደሚያደርግና ሁላችሁም እድል እንዳላችሁ ተናግሯል ማለት ነው። አዶናይ ቻሌንጅ ዲላን የሚለውን ሃሽታግ እየተጠቀማችሁ ሁላችሁም እንደዚህ አይነት እድል እንዳላችሁ ተናግሯል። አዶናይ ከአሜሪካ ከመጣም በኋላ እንግዲህ ለመጀመሪያ ጊዜ የቤተሰቡን የራት ግብዣም አድርጎ ነበረ። ያው እንደተለመደ የዛሬ ቪዲዮአችን እንግዲህ ትንሽ አዶናይ ላይ ትኩረት ያደረገ ይሆናል ማለት ነው፣ የአዶናይ ቪዲዮዎች ላይ ማለት ነውና ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂዳለን። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ አርቲስት አቤል ሙሉጌታ ዘፈን አቁሜ ጌታዬን ነው ከዚህ በኋላ ማመሰግነው ብሏል። ደስ የሚል ነገር ነው። ምክንያቱም የነበረበት ጉዳይ ከበፊትም ፕሮቴስታንት ነው። ፔጁን ገብታችሁ ማየት ነው። ፕሮቴስታንት የነበረ ወንድም ነው። ዘፈኑን ትቶ ወደ መዝሙር መሄዱ ማንንም ያስከፋል ብዬ አላስብም። ግን ምንድነው ፖለቲካ ነው። ፖለቲካው ምንድነው ምላችሁ በአርቲስት ከሄድን ቴዲ አፍሮን የሚያክለው አለ ብዬ አላስብም። ብዙዎቹ አርቲስቶች ይስማሙበታል። ቴዲ አፍሮ ከቴዲ አፍሮ ጋር ሰጣ ገባ ውስጥ ገብቶ ነበረ። የቴዲ ደጋፊዎች ደግሞ አቤልን ይዘው ምሽክ ያደርጓታል፣ ላስላስ ያደርጉታል። እና ትልቁ ምንድነው አርቲስቶች ሲደጋገፉ ደስ ይላል። አርቲስቶች እርስ በርስ ሲቀናኑ ምናምን ደግሞ በጣም ይጥላቸዋል ራሳቸውን። እና ቴዲ ያለው ተቀባይነት በኢትዮጵያውያን ብቻ ሳይሆን በዓለም ዙሪያ ብዙ ቢልቦርድ ላይ ራሱ የገባ ሰው ነው ቴዲ አፍሮ በስራው ማለት ነው። እና ከሱ ጋር ብሽሽቅ የተጀመረ ነገር አለና ያ ነው ብዙ ነገሩን የአቤላን ስራውን ያበላሸበት። ቴዲ አፍሮ ጋር ባይነካካ የሱ ደጋፊዎች ላስላስ ባያደርጉት በአርት ስራው ላይ ጥሩ ስራዎች አሉት ብዬ አስባለሁ አርት ላይ። ስለዚህ ረስታችሁን ነው እንጂ ወንድምና እህቶቼ ማይኮ ፕራንክ ታስታውሳላችሁ? ሚኪ ማይኮ ወይም ፉርሜሳ ፕራንክ ከድሮም ጴንጤ ነበረ እንደፈለገ ዓለም ላይ ሆነና ተመልሶ ጴንጤ ጌታን ተቀብያለሁ ብሎ ዋት ያደረገ ማለት ነው። ከዛ ኢንተርቪው ሲደረግ እንዴ አንተ ከድሮም እኮ ፕሮቴስታንት ነበርክ፣ ይሄ ነገር ማስጮሁ ለምን አስፈለገ ተብሎ ሲጠየቅ ብዙ ያላቸው ነገሮች አልነበሩ። ስለዚህ በጣም ግራ የሚያጋባው ነገር እንደዚህ የሚያደርጉ አንዳንድ ፕሮቴስታንት ወንድሞች ያሉ። ፕሮቴስታንት መሆን ማንንም መብቱ ነው። እኔም 8 ወር ነበርኩ፣ ያው ሳልወዛገብ በፊት ማለት ነው። ሙሉ አንዲ እኔ እኮ አላውቅም። ሙሉ በሙሉ ወደ ኦርቶዶክስ ተመለሰ እንዴ? ዮኒ ማኛ እኔ አልሰሞኝም ነበር። ተቀየረ፣ ሙሉ በሙሉ ቀየረ። ገብቼ ነው የተወዛገብኩት። ምንድነው ለአቤል ወንድም የምነግርህ ምንድነው የትኛውን ክርስቶስ ነው የምታመልከው? እዛ ስትገባ መጠየቅ ያለበት ጥያቄ ነው። የሙሉ ወንጌል ነው? የመሰረተ ክርስቶስ ነው? የቃለ ሕይወት ነው? እንዲሁም ብዙ እምነት ላይ አንግባ አይሻልም ጋይስ? ብዙ የእምነት ቻናል አናርገው፣ ቻናሉ ይብራብ። እስከዚህ ከሰማን ይበቃናል ስለ አቤል ብርሃኑ። ነገር ግን ያው ዮኒ ማኛ ከተናገረው ነገር ላይ ያው መወስደው ነገር አለ። ከዛ በኋላ በጣም አልበምም ለቆ ነበር መሰለኝና ብዙ አልተደመጠለትም በደንብ። ያው ህዝብ ጋር ተቀባይነት እያገኘ አይደለም በሙዚቃው ዘንድ ማለት ነው። ቴዲ አፍሮን ተችቶት ነበረ። ከዛ በኋላ ብዙ ተቀባይነት እያገኘ አይደለም፣ ብዙ እይታም እየተደመጠለትም አልነበረም ዩቲዩብ ላይ የሚለቀቃቸው ሙዚቃዎች ምናምንና ያ ማለት እንግዲህ
የሚተዳደረው በሙዚቃ ከሆነ ሊያስተዳደረው አልቻለም ማለት ነው። እና እሱ ባይተውም ሙዚቃውን ባያቆመውም ኦልሬዲ ሙዚቃውን ሳይተው በፊት ሙዚቃ ራሱ ትታው ነበር ማለት ነው። እሱን እንደዛ ማለት ይቀላል። እሱ ሙዚቃ አቁሜያለሁ ከማለቱ በፊት ሙዚቃ ቀድመዋለች ማለት ይቻላልና ያው ትክክለኛ እርምጃ ነው የወሰደው ምናምን አናቅም። እንግዲህ የምር አምኖበት ነው ያረገው ምናምን አሮን ነው አናቅምና ምናልባት ስላላዋጣውም ሊሆን ይችላል የሚሉ አይነት ወሬዎች ነው ያሉትኝ። እንደዛ ነው እየተባለ ያለው። እንለፈው እስኪ በዚህ የት እንሂድ በለው ዱባይ ምን ችግር አለው? ማርያምን እግዚአብሔር ነው ክረምት ዱባይ እንሄዳለን። አሸንዳ ሞት ነው የምናሳልፈው። መቀሌ ከዛ መቀሌ ሄደሽ ምን ታደርጊያለሽ? መቀሌ እቤት ሄዳለሁ ዱባይ ክረምት ላይ ሊወስዳቸው ነው አዶናይ እናንተናን። ኦኬ በጣም ደስ ይላል። ጫወታለሁ ከነህሪት ከነሐበን ኮላቸው። ስንት ቀሩ አሸንዳ? ወር ከምናምን ማርያም ቁጭ ነው ማለት ነው። የሚገርም የባህል ልብስ ለብሳለሁ ምናምን የሚገርም ሆቴል ነው የምንይዘው። ጸዳ ያለ በቃ ፏ ነው የምንለው። በቃ መኪና ይመደብልሻል፣ ከጓደኞችሽ ጋር ትዝናኛለሽ ምናምን። ያጓጓቸው አሸንዳ ወይ ማዕረ አሸንዳውዬ የወል አይዲዬ ክጻወትዬ አሸንዳ ምሳና ላይ ተዓብዳ ለይሻነየ ክጻወደለኹም በየ ሰብ ደስኢነ ለዓይነየ ክጻወደለየ ዘለላቕሞቴ ሽልሙ ዒላቶ ኪዳና ምርእ ዲጎዝ ናት በጣም እንትን ብር የማይሰጥሽ ከሆነ ምንድን ነው ብላችሁ የምትሰርቡት? ወይዝ ሓሳሲ ሽሮ ነው ወይዝ ሓሳሲ ሽሮ ሲዕዎ ድሮ ወይዝ ሓሳሲ ድስቲ ወይዝ ሓሳሲ ድስቲ ዘይብሉ ካመልከ ማርያም ሙድ ያዙብን። እሺ 5 ጋይስ አክበረት እንግዲህ ፈተናዬን ላሳየህ ብላ ፈተናዋን ልታሳይ ነው። ውጤትሽ ምንድነው ይመስላል? እንዴ እስኪ አሳይ። አሪፍ ነው ይታያል። ይዩት ወይስ አዩት? ምንድነው ደግሞ አታጥፉኝ አታጥፊ አብረታይ ይታይ ይዩት ወይስ አዩት? ችግር የለም ማለት ማየት ይችላሉ። ነሽ ቁጭ በይ እዚህ ጋር እስኪ ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው። እኔ ደግሞ ኮንተንት ክሬተሮች እየፈለኩኝ ነው ከኔና ከዲላን ፔጅ ጋር ኮላብ የሚያደርጉ ታለንት ያላቸው ክሬቲቭ የሆኑ ኮንተንት ክሬተሮች እየፈለኩኝ ነው። ስለዚህ #አዶናይ ቻሌንጅ የሚል አዲስ ቻሌንጅ ጀምሬያለሁ። ሁላችሁም በያላችሁበት ያላችሁ ታለንት ያላችሁ ስኪል በቪዲዮ ታረጉና ታወጡታላችሁ። በየቀኑ ዲላን ፔጅ ወደ ኢትዮጵያ እስከሚመጣ ድረስ በየቀኑ ከአዳዲስ ኮንተንት ክሬተሮች ጋር ኮላብ እያደረኩኝ እናንተም እንድታድጉ ትንሽም ፎሎወር ጨምራችሁ ዲላን ፔጅ ጠብቃችሁት ኢንተርናሽናል እንድትሆኑ እፈልጋለሁ። እኔ ብቻ ኢንተርናሽናል ልሁን አልልም፣ ሁላችንም እድል እንድናገኝ እፈልጋለሁ። ዲላን ፔጅ ማለት በዓለም ትልቅ ታዋቂነት ያለው ሰው ነው። እሱም ደግሞ የሚያገኘው ቲክቶከር እኔ መርጬ ኮላብ እንድታረጉ አግዛችኋለሁ ማለት ነው በዲላን ፔጅ ቆይታው ኢትዮጵያ ውስጥ እያለ። ስለዚህ ቪዲዮ ስሩ #አዶናይ ቻሌንጅ ብላችሁ ያላችሁ ታለንት አሳዩ። ኮሜዲያን ከሆናችሁ ስኪት መስራት የምትችሉ ከሆነ፣ ዘፋኝ ከሆናችሁ ታሪክ መናገር የምትችሉ ከሆነ፣ ሰርክስ መስራት የምትችሉ ከሆነ የተለያዩ ነገሮች ሊሆኑ ይችላሉ። ፋሽን ሾው ላይ ካላችሁ፣ ኢን ዘ ቢዩቲ ኢንዱስትሪ ካላችሁ፣ የሚገርም ሜካፕ የምትሰሩ ከሆነ ለራሳችሁ whatever it is ሁላችሁም ትከተታላችሁ። አዶናይ ቻሌንጅ #አዶናይ ቻሌንጅ ብላችሁ ቪዲዮአችሁ ፖስት አድርጉ። በየቀኑ ኮላብ አደርጋለሁ ከአዳዲስ ቲክቶከሮች ጋር። ቻው። ኦኬ አሪፍ ኦፖርቹኒቲ ነው አይደል? በደንብ ክሬቲቭ ለሆኑ ሰዎች አብሶ ከአዶናይ ጋር ኮላብ ማድረግ ማለት በጣም ትልቅ ነገር ነው ብዬ አስባለሁ። ስቲል ከዲላን ፔጅ ጋር ራሱ ባያረጉ ማለት ነውና ድጋሜ ደግሞ እሱ እያለ እንዳለው ከሆነ ከነዛ ከተመረጡ ሰዎች መካከል ደግሞ ከዲላን ፔጅ ጋር ኮላብ ያደርጋሉ። ዲላን ፔጅ ኢትዮጵያ ሲመጣ ኢትዮጵያ አዶናይ ጋር ስምምነት አድርገው እንግዲህ ኢትዮጵያ ሊመጣ ነው ዲላን ፔጅ። በጣም ደስ የሚል ነገር ነው አይደል? ትልቅ ዜና ይመስለኛል። እንግዲህ አዶናይ ያለውን ነገር በደንብ እየፈጸመ ነው ያለው። በጣም አስገራሚ ነው። እንግዲህ ሰላም፣ አዶናይ ነኝ። እድል ማግኘት ላለባቸው ሰዎች እድል ማግኘት አለባቸው ብዬ አስባለሁ። ዲላን ፔጅ ወደ ኢትዮጵያ ሊመጣ ነው።
ብዙዎቻችሁ ደግሞ ኢንተርናሽናል የመሆን እድሉ አሁን አላችሁ። ስለዚህ ይህን እድል በመጠቀም ታለንታችሁን እያሳያችሁ #አዶናይ ቻሌንጅ ዲላን የሚለው ተጠቅማችሁ ቪዲዮዎቻችሁን ስሩ። ሊያችሁ ጎበዝ ከሆናችሁ አዲስ ኢቭን ፎሎወር ባይኖራችሁም ላይክ ባይኖራችሁም ግን ደግሞ ቪዲዮአችሁ ገራሚ ከሆነ ስታይላችሁ ከወደድኩት ክሬቲቪቲያችሁ አስተሳሰባችሁ ከወደድኩት ቀልዳችሁ ከወደድኩት ለየት የሚያረጋችሁ ነገር ካለ በየቀኑ ከናንተ ጋር እየመረጥኩኝ ኮላብ አደርጋለሁ ዲላን ፔጅ እስከሚመጣ ድረስ። ከነዚህ ኮላብ ማረጋችሁ ሰዎች ውስጥ ደግሞ 1 3 4 የሚሆኑ ሰዎች መርጬ ከዲላን ፔጅ ጋር ኮላብ እንድታረጉ አረጋችኋለሁ። ቪዲዮዎቻችሁ እልክለታለሁ ለሱ እሱም አይቶ ሌትስ ጎ ይለኛል። ኢንተርናሽናል የመሆን እድላችሁ ይከፈታል ማለት ነው። ሁላችንም አብረን እናድጋለን አይደለ? ታዲያስ ይላል እንግዲህ ሰምታችኋል። አዶናይ ቻሌንጅ ዴላን እያላችሁ እንግዲህ ሃሽታግ እየጻፋችሁ መሳተፍ ነው እንግዲህ እድላችሁን መሞከር ነው። ያደርገዋል። አዶናይ ደግሞ ከሁላችሁም ጋር ኮላብ ያደርጋል። አብሶ ታለንት ያላችሁ ልጆች ይሄን ነገር ተጠቀሙበት ብዬ አስባለሁ። ቫይራል መውጣት ያቃታችሁ ሰዎች ብዙ ቆንጆ ታለንት ይዛችሁ ብዙ መታየት ያለበት ነገር ይዛችሁ ቫይራል መውጣት ያልቻላችሁ ሰዎች ይሄን ነገር በደንብ ተጠቀሙበት ነው የምላችሁ። እንግዲህ ሰላም ጋይስ እንደምን አላችሁ? እንግዲህ ዛሬ ከወንድሞቻችን ጋር yes look at this shit man ከፋሚሊ ጋር እኔም ፀጉር ተቆርጧል። ቆይ ላሳያችሁ። ፀጉር ተቆርጧል። እንዴት አባቱ ከት ይላል ናውድ come on brother ጋንግስተር ነው የምትሰርሺው አንቺ። ኩራተኛ ነው ያኛው ትንሽ ወንድሙ ነው አይደል? በጣም ኩራተኛ ነው። ማይክል ስኮፊልድ ቫይብስ ና ቤቢ my little baby boo boo በጣም ነው የሚወደው አክበረትን እናገራለሽ። አሁን ሳታስፈቅድ ደውይላ የት ለምን ወሬ ያወጣች ሳታስፈቅድ? እዚህ ጓደኛዋ ጋር ነው እዚህ ቤት እየዞረች ነው እህቱ። እራት ይዣቸው እወጣለሁ ዛሬ። ምንድን ነው የምትበይው? ቶኪ ቤቢ እራት ነው ታሪ ይችላል። እራት ደጅ ነው ይችላል። ኦኬ እቺ ጨርሰሻታል። አሁን እንደዚህ አድርገን እንደዚህ ልክፈልሽ። እሺ ተወደስ ሲልጾልሽ የቱ ጋር እንደዚህ አድርጌ እስኪ ከዛ በደንብ ክፈል። ከዛ ያው ክፈልኩት ሊሰራት ነው። እንክብካቤ ትላለህ እንዴ? ሌላ እየወጣ ነው። እንደዛ ነው። በቃ ተከፈለ። አሪፋ እሺ። በሶስት ነው የምትፈልጊው? እንዴ እሺ። እንዴት አድርጎ እንደሚሰራ ጉዱን ማየት ነው። እዚህ ለዲ ክላስ ካል እንደዚህ ቢ ይችላል ግን እንዴ ማን አስተምሮት ነው? ወይስ ከዛ በላይ ነበር ግን ከላይ ሙዲያሽ ቢኖ ኮሜንት ላይ ሴቶች እኔንም ስራኝ እያሉት ነው። አዶናይ እፈታለሁ ደስ የማይል ከሆነ ነገ እፈታለሁ። ግን ደስ እንዲለኝ ይፈቃሽ ለምን ጫፉ እንዲያድግልኝ ይኸው ከዛ ጫፉ ብዬ ስንት እንደቀረጥኩበት ይኸው። አዶናይ የሚገርም አባት የሚገርም ታላቅ ወንድም ነው እንግዲህ እየሆነ ያለው። ሰላም ጋር እንኳን ወደ እራት ቀጠሯችን በደህና መጣችሁ። yes peace sign ክላኬት ምን አይነት ምግብ እየበላችሁ? እኔ በቃ እንጃ አላውቅም። በቃ ከሞኛል ዓለም መቆሮኛል። ምን ማለት ነው መቆሮኛል? ትግርኛ ነው ማለት ሞቆሮኛል ያ እቺ ደግሞ ማለት ነው አዶናይ ማርያም። እቺ ደግሞ ማለት ነው ሱቅ ልትፈልጋ ድንኳን አለች። ድንኳንና ሱቅ አይደለም ማርያም አይቻልራ ምን እንዳለች ድንኳን አይባልም እንዴ አቡቲ? ሱቅና ድንኳን ልዩነት አለው እንዴ? አማርኛ ድንኳን የሰው መቃብር ምናምን ነው። ኧረ በስመ አብ ድንኳን ማለት ነው መቃብር አላለችም። እሺ መቃብር ነው መቃብር ሰው ቀስ ሀፍቴ ማረግ ባይዝ ማዓለም ዚ
تمشينا دخل تمشيات كما ازعلهم زي دخل تمشيات كما حتى نقدر تقعد كما يفرق انا وياه በልጅነቷ ተምራለች ማለት ነው بايزو ማለት انا አጋጣሚ حقي ነገር እዛ ካው ነግራ ከተሰቀኩ ማለት እዩ አጋጣሚ انا እንኳን ቀይደስ ዱቄት ልፈልጌ ማለው ይተይ حقን ነገር لويته غير الدقيق لويته الغيا لويته تاي لويته موقعي يا موقعي بارو ده كذا اني دمو ما لويته لي نودي እራት እንዴት ነው ላስገባው ይጣፍጣል ማርያም ይሄ የምታዩት የጾም አትክልት ነው የሆነ ላዛኛ ነገር ነው የሚመስለው ሙስታርድ እንጆ ያረክ ነው በጣም ጋይስ ፎሎ አድርጉት ነው ወንድሜ ቲክቶክ በኃይለኛ ሊጀምር ነው goodbye to the old self welcome to the new me yes Kanye vibes man yes sir let's do it እየተሽኮረመ ግን ለቲክቶክ ከባድ ነው ጋይስ የነዚህ ልጆች ኮንፊደንስ ላሳያቸው እስኪ በደንብ እሺ የት ነው ግን ይውታ እያበላሹበት ነው እንጂ አሁን እሱ እያለ ኢትዮጵያ ሀገሬ የሚለው ነው አሸንዳ እንሄዳለን እሺ አሁን ስላሸንዳ እናውራ አሸንዳ የት ነው የምናሳልፈው መቀሌ አይደለ መቀሌ ምን አይነት የባህላዊ ልብስ ትፈልጋላችሁ የራያ እኩል ነው ያሉት ክላኬት እሺ የራያ ልብስ ነው የምትፈልጉት በጥቁር ወይም በሰማያዊ በእንደዚህ አይነት ሰማያዊ ሲሆን ያምራል እንደዚህ ሲሆን ያምራል ጥቁር ነው የሚያምረው ጥቁር አይ እንደዚህ ነው የሚያምርባችሁ ሞዴል መስላችሁ እንደዚህ ያምራል ጥቁር ለሸንዳ አባባት አሁን ከዳ እሺ በቃ እናመሰግናለን አንድ ወር ከምናምን ኮን የቀረው ከዛ ፉል ሜካፕ ተሰራኛለህ አንድ ወር ከምናምን የቀረው አሸንዳ ገና አይደል እንዴ ክረምት ላይ ነው አይደል እንዴ አሸንዳ ጋይስ ምንድነው ፉል ሜካፕ ዱባይ ብሎናል ቃል ገብቷል ዱባይ አይደል ዋው እንዴም አይተቀሪ ተደስቼ ነበር ይዛኔ ተደስቼ ነው ቃል የገባው ዱባይ ቃል ገብቶላችኋል አይደል እኔ እስካሁን ላይ ፉል ሜካፕ እንሄዳለን የሆነ ቪዲዮ ሳይ እሱ እየሰራለሁ እያልኩ ነው ሜካፕ ላሰራሽ ላሸንዳሽ ተዋሂላ ተሳኢላ ሜካፕ አረ እንደዚህ የልጅነት ፌታቸው የሚሻላቸው እውነት ለመናገር እነሱ ቢሰሩ ራሱ ያምርባቸዋል ሜካፕ እኔ ጃሮን አይመስለኝም ተዋሂላ ተታሲማ ተዋሂላ እስኪ ተዋሂላ የፊያሳ ማዓላ የፊያሳ ደንደረረ ደንደረረ ሰነነ ይቀውጡታል ጋይስ እኔ አዶናይ ነኝ እኔ ደግሞ ሄሊና ነች ዛሬ ውጤቷን ላይ ይላት ነው አረን ዳም ኦኬ ኦኬ እስኪ ምንድነው እስኪ አረረ ጋይስ 4 ካራት እሺ ሌላ እንደገና አለ እሺ አው ይሄ ታስ ነው ትልቅ ነው ስማው ፍስቅዱስ እስቲ ይሄ ነው ጂስ ምንድነው ጀነራል ሳይንስ ጂስ እንዴት ጀነራል ሳይንስ ምንድነው ጂስ አለ ጀነራል ሳይንስ ነው ቢሉት እሺ አካባቢ ሳይንስ ብለን የተማርነው መሰለኝ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁን ይመስላሉ በቀጣይ ደግሞ በሌላ ወቅቴና ትሬኒንግ በሆነ ቪዲዮ እስከምንገናኝ ቸር ቆዩልኝ ባባይ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁን ይመስሉ ነበር በቀጣይ ደግሞ በሌላ ወቅቴና ትሬኒንግ በሆነ ቪዲዮ እስከምንገናኝ ቸር ቆዩልኝ ባባይ